ሰላም ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮች ይህ የደቡብ ክልል ፖሊስ ኮሚሽን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርበው የፖሊስ ፕሮግራማችን ነው። ዛሬም የተለያዩ ሁለት መሰናዶዎች ወደ እናንተ የሚደርሱ ይሆናል። እስከ ዝግጅቱ ፍጻሜ የአብሮነት ቆይታችሁን የምጠይቀው የዕለቱ ፕሮግራም መሪ አሸናፊ ኃይሌ ከመላው የዝግጅት ክፍሉ ባልደረቦችና የስቱዲዮ ባለሙያዎች ጋር በመሆን ነው። በቅድሚያም አጫጭር ፖሊሳዊ መረጃዎች ወደሚያደርሰን ዜና ፖሊስ እናልፋለን። ደጀን ያሰፋ ያቀርበዋል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰነበታችሁ? ሳምንታዊውን ዜና ፖሊስ ይዤ ቀርብ ያለው ከዜናዎቹ ጋር ደጀን ያሰፋ ነኝ። የሀገር ሉዓላዊነትና ለሕዝቦች አንድነት ለታገሉ የኢትዮጵያ ጀግኖች አርበኞች ልዩ ድጋፍና ክብር እንደሚገባቸው ተጠቆመ። የክልሉ ፖሊስ ኮሚሽን በክልሉ ለሚገኙ ጀግኖች አርበኞች የአልባሳት ስጦታ አበርክቷል። ዝርዝሩን ሰናይ ቶማስ ታቀርበዋለች። ሀገራችን ኢትዮጵያ ከወራሪው የጠላት ጦር ዳር ድንበሯ ተጠብቆ የህዝቦቿ ሰላምና ነጻነት የተከበረው በጀግኖች አባቶቻችን ብርቱ ትግልና ባስገኙት ድል ነው። የክልሉ ፖሊስ ኮሚሽን በክልሉ ለሚገኙ የጥንታዊት ኢትዮጵያ ጀግኖች አርበኞች ድጋፍና እንክብካቤ በማድረግ ላይ ይገኛል። ሰሞኑን በተደረገው የአልባሳት ስጦታ አሰጣጥ ስነ ስርዓት ላይ የክልሉ ፖሊስ ኮሚሽን አስተዳደር አካላት የተገኙ ሲሆን በስነ ስርዓቱም የመክፈቻ ንግግር ያደረጉት የክልሉ ፖሊስ ኮሚሽን ግዢና ፋይናንስ አስተዳደር ዳይሬክቶሬት ዳይሬክተር ኮማንደር ተከተል አበበ ናቸው። በንግግራቸውም ጀግኖች አርበኞች ድህነት ሳይበግራቸው ለሀገር ክብር ሲሉ ህይወታቸውን መስዋዕት አድርገው ነፃ የሆነችን ሀገር አውርሰውናል። ወንጀልን መከላከል የኮሚሽኑ ዋነኛ ተልዕኮ ቢሆንም ከዚህ ባሻገር ለነዚህ የሀገር ባለውለታዎች በሕክምና አገልግሎት በአልባሳትና በሌሎችም ነገሮች ድጋፍ ማድረግ ሌላኛው ተግባሩ ነው ሲሉ ገልጸዋል። በምክትል ኮሚሽነር ማዕረግ የክልሉ ፖሊስ ኮሚሽን አስተዳደር ልማት ዘርፍ ኃላፊ ታዬ ኬጂኤ በበኩላቸው ፖሊስ ያለ ህብረተሰቡ ተሳትፎ ወንጀልን መከላከል ማለት በአንድ እጅ እንደማጨብጨብ ነው ካሉ በኋላ በየአካባቢው የሚከሰቱ የሰላም ችግሮች የሚቀረፉት በህዝብ አንድነትና ትብብር ነውና አርበኞችም የህብረተሰቡ አንዱ አካል በመሆናቸው ደህንነታቸው ሊጠበቅ ይገባል ብለዋል። የክልሉ ፖሊስ ኮሚሽን የክልሉ ጀግኖች አርበኞች ማህበር አባላትን በመርዳትና በመንከባከብ ከወትሮ በተጠናከረ መልኩ እንደሚሰራም አክለው ገልጸው አርበኞች ለወጣቱ ትውልድ ስለ ሰላም፣ ስለ ሀገር ፍቅርና አንድነት በማስተማር ከጸጥታ አካላት ጎን መሆን እንዳለባቸውም አሳስበዋል። አስተያየት የሰጡት አርበኞችም የተሰማቸውን ደስታ ገልጸው ኮሚሽኑ ዛሬ ብቻ ሳይሆን ለዓመታት ከጎናቸው ሳይለይ ድጋፍ እያደረገ መቆየቱን በመግለጽ ምስጋናቸውን አቅርበዋል። በቀጣይም ወጣቱን ትውልድ በመምከርና በመገሰጽ የሀገርን ሰላም ለማስጠበቅ ከፖሊስ አካላት ጋር እንሰራለን በማለት ቃል ገብተዋል። ለኮሚሽኑ አመራሮች የምስክር ወረቀት ከሰጡ በኋላ የክብር ልብስ አሰጣጥ ስነ ስርዓቱ ማጠቃለያ ሆኗል። በጌዲዮ ዞን በዲላ ከተማ ሰሞኑን በደረሰ የመብራት አደጋ የአራት ሰዎች ሕይወት ማለፉን የከተማ ፖሊስ አስታወቀ። ተጨማሪ አለን። የዲላ ከተማ ፖሊስ የወንጀልና ትራፊክ አደጋ የታክቲክ መርማሪ ሳጅን የኔነ ወርቁ ለዝግጅት ክፍላችን እንደገለጹት በከተማው በቤሳ ክፍለ ከተማ ኦዳዮ ቀበሌ ልዩ ስፍራ ሞላ ጎልጃ ሰፈር ጥቅምት 17 ቀን 2011 ዓ.ም ከምሽቱ 5 ሰዓት በደረሰ መብራት የመያዝ አደጋ አራት የአንድ ቤተሰብ አባላት ሕይወታቸው ማለፉንና አንድ ሰው ተጎድቶ በሕክምና ስትረዳ ቆይታ ወደ ቤቷ መመለሷንና የአደጋውን መንስኤ ተከታዩም ብለዋል። መጀመሪያ ምንድነው ለዚህ ጉዳት መንስኤ የሚሆን ነገር የሚል ነገር አየን። ስናይ ወደ ቤት ውስጥ የሚሰጣ ልብስ እንደሚገባ እና ውጪ እንደተበተነ አይተናል። ከዛ ውጭ ደግሞ ለዚህ ደግሞ አደጋ ምንድነው ሊሆን የሚችለው የሚለውን ነገር አየን። ከፊት ለፊት አጥር ላይ ዛፍ አለ፣ ትልቅ ዛፍ አለ። ይህም ዛፍ ደግሞ ከዋናው ከኤሌክትሪክ መስመር ጋር ተገናኝቷል። ከዋናው መስመር ደግሞ ወደ ቤት ውስጥ የሚሄድ የቆጣሪው መስመር እንደዚሁም ደግሞ ከቆርቆሮ ጋር ተገናኝቷል። የተላጠ ቦታ ነበረ። መርማሪ አክሎም በኢትዮጵያ ኤሌክትሪክ አገልግሎት ደቡብ ሪጅን የዲላ ዲስትሪክት አገልግሎት መስጫ ማዕከል ኃላፊ በጉዳዩ ዙሪያ ምላሽ እንዲሰጡ ሙከራ ቢደረግም ማግኘት አለመቻሉን ነው የገለጹት። ከአንድም ሁለት ሰው ለማጣራት ሞክረናል። ሟች ታደለች ታደሰ ያው ያለ አባት ነው ልጆቹን የምታሳድገው። እሷ ያው የቤቱ ባለቤት እንደመሆኗ እንደማስተዳደሯ መጠን ሄዳ ለማብራት ኃይል አመልክታለች። አመልክታት በተደጋጋሚ ጊዜ ይሄን ዛፍ ልጆቼንም እኔንም ሊያሳጣኝ ነው፣
ህይወት ሊያጠፋ ነው ብላ እንዳመለከተችና ለነሱም ለግለሰቦቹ ሜዳ እንደነገረች በበቂ ሁኔታ ግለሰቦችንም ቃል ወስደናል። ይህንን የሚያረጋግጡ በበቂ ሁኔታዎች አሉ ሰዎች። በመብራት ኃይል ለማነጋገር ያደረግነው ጥረት በመብራት ኃይል ኃላፊውን ስላላገኘን እስካሁን ድረስ ያደረግነው ነገር አልተሳካም። የከተማው ፖሊስ አዛዥ ምክትል ሳጅን ጴጥሮስ ዘለቀ በበኩላቸው በከተማው መሰል አደጋ እንዳይከሰት ከመብራት ጋር የተገናኙ ዛፎችን ቆረጥ እንዳለበትና በአደጋውም ዙሪያ ሙያዊ ማብራሪያ እንዲሰጡ በህግ አግባብ እንደሚሰራ ገልጿል። በቀጣይም መሰል አደጋዎች እንዳይከሰቱ መብራት ኃይል አፋጣኝ እርምጃ መውሰድ እንዳለበትም ተናግሯል። እኛም ተዘዋዝረን እንዳየነው በከተማ ውስጥ ዛፎች መብራት ጋር ንክኪ መኖራቸውን መታዘብ ችለናል። በመጨረሻም የፍርድ ዜና። ወላጅ አባታቸውን ደብድበው የገደሉ ልጆች በእስራት መቀጣታቸውን በጉራጌ ዞን የወልቂጤ አካባቢ ከፍተኛ ፍርድ ቤት አስታወቀ። ተጨማሪ አለን። አንደኛ ተከሳሽ ሙሳ ጀማል፣ ሁለተኛ ተከሳሽ አብዱል ጀዲድ ጀማል የእስራት ቅጣቱ ሊተላለፍባቸው የቻለው በጉራጌ ዞን ጌታ ወረዳ ቀብሉ ቀበሌ ነሐሴ 18 ቀን 2010 ዓ.ም ወላጅ አባታቸውን ደብድቦ በመግደላቸውና ጥፋተኝነታቸውን በሰጡት የእምነት ክደት ቃል በማረጋገጣቸው ነው። የዞኑ አቃቤ ሕግ በክስ መዝገቡ እንደገለጸው ሁለቱም ተከሳሾች ወላጅ አባታቸው ወላጅ እናታችንን ይበድላል በሚል ተነሳስተው በዱላ ደብድበው ከገደሉ በኋላ አስክሬኑን ወንዝ ውስጥ በመጣል በፈጸሙት ወንጀል ክስ መስርቶባቸዋል። የክስ መዝገቡን ሲመለከት የቆየው በጉራጌ ዞን የወልቂጤ አካባቢ ከፍተኛ ፍርድ ቤት ተከሳሾቹ ወንጀሉን መፈጸማቸውን በማመናቸው የጥፋተኝነት ብይን ሰጥቷል። በዚሁ መሰረት ከፍተኛ ፍርድ ቤቱ ጥቅምት 21 ቀን 2011 ዓ.ም ባስቻለ የወንጀል ችሎት አንደኛ ተከሳሽ ሙሳ ጀማል፣ ሁለተኛ ተከሳሽ አብዱል ጀዲድ ጀማል እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ የተወሰነባቸው መሆኑን የጉራጌ ዞን ባህል ቱሪዝም የመንግስት ኮሚኒኬሽን ጉዳዮች መምሪያ ያደረሰን ዘገባ ያስረዳል። ተመልካቾቻችን ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን እንድትከታተሉ እየጋበዝኩ እኔ ከወዲሁ ተሰናበትኩ። ጤና ይስጥልን። ሳምንታዊ ፖሊሳዊ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀጣዩ መሰናዷችን የሚሆነው የወንጀል መከላከል ተግባርን የተመለከተ ይሆናል። በስልጤ ዞን የወራቤ ከተማ ፖሊስ የወንጀል መከላከል እንቅስቃሴ ምን እንደሚመስል የቃኘችው ባልደረባችን አይን አዲስ ፈቃዱ ተከታዩን ዝግጅት አሰናድታለች። አብረን እንከታተል። የወንጀል ድርጊት የሚፈጸመው በማህበረሰቡ ውስጥ አንድ አይነት ባህል፣ ወግና ልማድን በሰነቁ ነገር ግን ከማህበረሰቡ የአኗኗር ዘዬ በማፈንገጥ ኢስነ ምግባር የሆነ ባህሪን በመላበስ በግለሰብ ወይም በቡድን የሚፈጸም ነው። ታዲያ ይህን ድርጊት ለመግታት በህብረተሰቡ ዘንድ በወንጀል መፈጸም ስጋት የሆኑባቸውን ተግዳሮቶች በመለየት ሰላማቸውን ማስጠበቅ እንዲችሉ መንግስት ያደጉ ሀገራትን ተሞክሮ በመውሰድ ማህበረሰብ አቀፍ ወንጀልን የመከላከል ዘዴ ነድፎ ተግባራዊ ማድረግ ችሏል። በዚህም በርካታ እመርታዊ ለውጦች መገኘታቸውም የሚታወቅ ነው። ተመልካቾቻችን በዛሬው ዝግጅታችንም የመከላከሉን ዘዴ በመጠቀም ለውጥ ከታየባቸው የዞን ከተማን ለማስቃኘት ወደድን። እስከ ፍጻሜው አብሮነታችሁ ከኛ ጋር ይሁን። ወራቤ የስልጤ ዞን ዋና ከተማ ናት። ከተመሰረተች 18 ዓመታትን እንዳስቆጠረች የሚነገርላት ወራቤ ከተማ ከክልላችን ርዕሰ መዲና ሐዋሳ 200 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በከተማዋ የሚኖሩ የህብረተሰብ ክፍሎች አብዛኛዎቹ በንግድ ስራ የሚተዳደሩ ናቸው። ያነጋገርናቸው የከተማዋ ነዋሪዎችና ፖሊስ ቀደም ሲል ይፈጸሙ የነበሩ ወንጀሎችን በመጥቀስ ነባራዊ ሁኔታን እንዲህ ገልጸውልናል። ባጃጅ መስረቅ፣ ሞተር አንዳንድ ነገር በማጭበርበር የወሰዱ እንትን ነበር። እንዳስገድዱ መጥፈር እነኚህ ነገሮች የሚከሰተ ነበሩት። በአሁኑ ሰዓት ደግሞ ህዝቡና ፖሊስ በመቀናጀት ይህን ነገር ለማስወገድ ተችሏል እና እነኛ ሌቦችም ማረሚያ ገብቶ በወንጀላቸው ተከሶ ታርሞ ወደ እንትናቸው እንደገቡ ነው የሚነገረው። አሁን ሮንዱ ማታ ማታ በመጠበቅ አንጻርም የተሻለ ሁኔታ ነው በአሁኑ ሰዓት የሚታየው። ህብረተሰቡም በዛው እንትን ይላል። ስለዚህ አሁን ጥሩ ደረጃ እንደደረሰ ነው እኔ የሚያወሳው። ከዚህ በፊት አንዳንድ ነገሮች ክፍተቶች አሉ ብለው አንዳንድ ሰዎች የሚያወሩት ነገር ሰማ ነበረ። ከቤት ዝርፊያም ከአንዳንድ ነገር ይሰበራል አንዳንድ ነገር ነበር። ብዙም ጊዜ ወራቤ ከሌሎች ቦታ የተሻለ ነው፣ የተሻለ እንትን አለው። አሁን ግን በበለጠ በጣም ከህዝቡም ጋር አብሮ በመስራት ያለውን ክፍተት ፖሊሶችም ምን አይነት ክፍተት አለ፣ ምን የተከሰተ ነገር አለ ብለው ዞሮ የሚጠይቁበት ሁኔታ አለ። ከነዋሪውም ጋር አብረው በመስራት በመተባበር አንዳንድ ነገሮችን ማስተካከያ እያደረጉ ያሉበት ነገር አለ።
እና አሪፍ ነው። መጀመሪያ የነበረው በጣም ስጋት ነበረ። ሴቷ ልጅ ያለ አቻ ጋብቻ ራሱ ነበር የምትዳረ ነበረው። ወታ ልትገባ በምችል መንገድ ሳይሆን በማችል መንገድ ነበር የምትዳረ ነበር። አሁን ከነበሩ ጥቃቶች ላይ ወጥቶ ወደ ጥሩ ነገር ደርሰዋል። ያ የሚደርሰው ደግሞ በምንድነው? በፖሊስ ለችግሮች ወደ ፈጥኖ በመድረሱ ለውጦች ተገኝተዋል። ማን ሊይዘው ነው የሚባል ነገር ፖሊስ ሲከታተል ይደበቃል፣ እኛም ስንቅ ይደበቃሉ። በመደባበቅ ላይ እንግዲህ ያው የሚደረግ ነገር ነበረ። ያን ሁሉ ከፖሊስ ጋር ተቀናጅተን አስቀርተን ቀርቷል። አሁን ደግሞ የበለጠም በሰላሙ ደርሰናል። አሁን ጊዜው ራሱ እንኑርበት የሚል ደረጃ ላይ ነው የደረስነው። ፖሊስ ሆነ ያው ነዋሪም ሆነ ሽማግሌም ሆነ ጠቅላላ ተነሳስተን ከፖሊስ ጋር ተቀናጅተን አካባቢያችን ጠብቀን አሁን እፎይታና ጥሩ ይገጥ አሁን መንፈሳችን ጥሩ። ከዚህ በፊት የነበረው የሰላም ሁኔታ ስርቆቶች የነበሩበትና እነዚህ ስርቆቶች ለምሳሌ ብንወስድ ባጃጅ በእንትን ሰው ግቢ ውስጥ ባቆሙበት እንትን ተሰርቆ እንትን የተወሰደበት ሁኔታ ነበር። ይህም ተከታትሎ የተያዘበት ሁኔታ አለ። የሞተር ስርቆትን በዛው ልክ ነበር። ያው እነዚህ ነገሮች ከህብረተሰቡ ጋር ያው ለህብረተሰቡ ወንጀል እንዲከላከልና መጀመሪያ ቅድመ መከላከል በተሰጠው ግንዛቤ መሰረት በተለይ ከፖሊሶች ኮሚኒቲ ፖሊሲንግ በተፈጠረው ግንዛቤ መሰረት እነዚህ ነገሮች ያው እንትን ቀንሰዋል። በአሁኑ ሰዓት እንደውም የለም። የወረቤ ከተማ አስተዳደር አሁን ቀደም ሲል 2 ቀበሌ ነበር። በአሁኑ ሰዓት ወደ 11 ቀበሌያት ነው ያሉት። የጸጥታ ሁኔታው ከዚህ ቀደም ያው በተለያየ መልኩ የሞተርና የባጃጅ ስርቆቶች በየግቢው ጭምር እየተነሳ በ2010 መጀመሪያ ወራቶች ላይ ወደ 9 ሞተር እና 2 ባጃጆች ተወስደዋል። ይህን መነሻ በማድረግ የጸጥታ ሁኔታ ለማረጋጋት እየተሰሩ ያሉ በርካታ ስራዎች አሉ። ከዚህ ውስጥ አንደኛው ህብረተሰቡን በየመንደሩ በማወያየት ራሱን የሚጠብቅበት ሁኔታ በማጠናከር በሮንድ እንዲጠናከሩ፣ ለዚህም እንዲመች ደግሞ በብሎክ ሰዎችን በብሎክ እየመረጠን እነሱን የማደራጀት ስራ ሰርተን ሂደታቸውን ጠብቀው የሚወጡበት አግባብ ያደረግንበት አንደኛው ነው። ነጋዴው ማህበረሰብ አካባቢ የራሳቸውን ጥበቃ እንደ የቤቶች አቀማመጥ መሰረት አድርገን የጥበቃ አባላትን በማዘጋጀት ከጠባቂዎች ጋር ለጥበቃውም እነሱ ጥበቃው ደግሞ ለነጋዴዎች ውል እንዲገቡ በማድረግ የሚጠብቅበት ሁኔታ ያመቻቸንበት ሁኔታ አለ። በትምህርት ቤቶች አካባቢም የኮሚኒቲ ፖሊሶችን በሳምንት 2 ቀን የምንሰጥበት አግባብ አለ። በወር 8 ቀን እንሰጣለን። አልፎ አልፎ የሚከሰቱ ስርቆቶች በአሁኑ ሰዓት ያው ቆሟል በሚባል ደረጃ ያለበትና ሲያጋጥምም ህብረተሰቡ በራሱ የእጅ ከፍንጅ ኬዝ ሆነው ነው የሚመጡት የመያዝ ሁኔታዎች ስላሉ ይህ የህብረተሰቡ ግንዛቤ ወንጀለኞችን ለመከላከል ራሱን ያዘጋጀ መሆኑን የሚያሳይ ነው። በሀገራችን ብሎም በክልላችን ጥያቄዎች አሉን በሚል መነሻነት በተፈጠሩ ሁከትና ብጥብጦች የሰላም እጦት ዋጋ አስከፍሎ ማለፉ የቅርብ ጊዜ ትዝታ ነው። ሰላምን ለማግኘት ምን መደረግ እንዳለበት የወራቤ ከተማ ነዋሪዎች ምላሽ አላቸው። ሁከትና ብጥብጡ አንዳንድ ምናልባት መጥቶ የሚያወኩ ሰላምን ማይፈልጉ መደመርን ማይፈልጉ አካላቶች ይኖራሉ። እነኚህን አካሎች አጋልጸን ለፖሊስ በህጋዊ መንገድ እነሱም እኮ በህጋዊ መንገድ የፈለጉትን ነገር ሊጠይቁ አልተከለከሉም። ስለዛ ያለውን ነገር ከፖሊስ ጋር አብረው ሆነው ያለውን ነገር መፍታት ይችላል። እኛ ጋር ያው አሁንም ቢሆን በተደጋጋሚ መድረኮች እየተፈጠሩ ስለ ሰላሙ ስለ ቦታ ሌሎች ቦታዎች ላይ የነፈሰው ነፋስ እዚህ መንፈስ እንደሌለበትና እዛ የተጠመደው ነገር እዚህ መንፈስ እንደሌለበት ያው በግልጽ መግባባት ላይ ተደርሶ ያው ከሚመለከታቸው አካላት ጋር ሁሉም ባለድርሻ አካል ባለቤት ሆኖ ለሰላሙ ባለቤት ሆኖ የተለያዩ ጸግረ ለውጦች የተለያየ አመለካከት ይዘው የሚመጡትን ራሱ ትግል ማድረግ እንዳለባቸውና ጥቆማ መስጠት እንዳለባቸው ለሚመለከተው አካል ሰላሞችን ለማግኘት ሁሉም ሰው የኔ ነው፣ ሁሉም ነገር የኔ ነው። ለምሳሌ አንድ ነገር እዚህ ጋር ችግር ሲፈጠር እዚህ ጋር መንገድ ላይ ካየውኝ እኔ ይሄ ችግር ምንድነው ብዬ ቀረብ ብዬ ማስተረቅ ካለብኝ ከዛው ማስተረቅ ከሌለብኝ ደግሞ እነዚህ ሰዎች መጥፎ ቦታ እንዳይደርሱ ከኔ ካልቆሙ ወደ ፖሊስ ማድረስ ሁሉም ሰው ይሄን ተሞክሮ ወስዶ ከችግሩ እንዲወጣ ማድረግ አለበት።
የከተማ ነዋሪዎችና ፖሊስ በሰጡት አስተያየትም ተቀናጅቶ በመስራት የአካባቢን ሰላም ማስፈን ይቻላል ካሉ በኋላ ለሌሎች አካባቢዎች የእነሱን ተሞክሮ መውሰድ እንዳለባቸው በዚህ መልኩ አጋርተዋል። የእርስ ራሳቸውን ተያይዞ ለፖሊስ ተባብሮ ፊቲ በተግባር ሰርቶ ወደ ህዝብ ወርዶ ስራ እንዲሰራ ነው የሚፈልግ። ህብረተሰቡ ለመከላከል አብሮ ከፖሊስ ጋር ተቀናጅቶ ቢሰሩ የበለጠ ተወራቢ ተሞክሮ ወስደው ቢጠቀሙ ቆንጆ ነው ላለው ከህብረተሰቡ ነው ሌባው የሚፈጠረው። ስለዚህ ይሄን ነገር አንድ ላይ ተቀናጅቶ ሌባውን ቢከላከሉ ለውጥ ነገ ይገኛል ብዬ ገምታለሁ። ሁሉም ሰው ተባብሮ ሊሰራ ችግሩ የኔ ነው የፖሊስ ብቻ አይደለም። ለፖሊስ ህብረተሰቡ ካልተቀበለው ፖሊስ ብቻው መብቴ ማድረግ ይችላል። ፖሊስ ደግሞ በተደወለበት እዚህ ጋር ችግር አለበት ባለበት ስለደረሰና ፈጥኖ ምላሽ ስለሰጣ ነው ሰላሙ የመጣው። ለምሳሌ እናንሳና ሴቶች ሆነን ሮንድ እየወጣን ነበር። ለምን ለሰው ተሞክሮ እንዲወስድ ማለት ነው። አሁን ግን እኛ ከሽማግሌዎች ተወያይተን ሽማግሌ የራሱን ስራ እንዲሰራ፣ ወጣት የራሱን ስራ እንዲሰራ፣ ውከቶች እንዲቆሙ ተናበን ደግሞ ቀርበን ካወራ ነው ችግሩ ይፈታል። አብይ አህመድ እንደመር ብለዋል። ተደምረን ደግሞ ችግሮችን ቀርፈን ወደ ጥሩ ለመድረስ እንዘጋጅ። ሁሉም ባለድርሻ አካል አሁንም ቢሆን እንደኛ ከተማ የሀገር ሽማግሌዎች ስለ ሰላም መስበክ አለባቸው። ወጣቱም በሰላም ሰላማዊ ሁኔታን ያው ጠብቆ ያው ማቆየት አለበት። ለሌሎች አካባቢዎች ያው አንድ ችግር ይፈጠራል። የተፈጠሩ ችግሮችን በእኛ የጸጥታ ችግሮች አፕሮችም ወዳልተፈለገ ጫፍ ሊሄድ የሚችልበት አጋጣሚ ሰፊ ነው። ስለዚህ ትልቁ ትዕግስት እዛ አካባቢ ተልእኮ ይዘን የምንሄድ አካላት ትዕግስት ሊኖረንና በትዕግስት ልንፈታ ነው ራሳችን አዘጋጅተን መሄድ መቻል አለብን። ህብረተሰቡም በዛው ልክ ሰላም የሁሉም ነው። ሰላም የሁሉም ከሆነ ደግሞ ሁሉም ሰው የየራሱን አስተዋጽኦ አድርጎ የአካባቢውን ሰላም በመጠበቅ ያሉ ነገሮችን በትዕግስት የሚፈታበትን መንገድ ቢያደርግ ሁሉም ሰው የሰላሙ ተጠቃሚ ይሆናል። የተከበራችሁ ተመልካቾቻችን ሰላም የሚለው ቃል በ3 ፊደላት ቢዋቀርም እንኳ በአዎንታዊው ትርጉም ሲለካ እጅግ ከፍ ያለ ዋጋ ያለው ነው። በአንጻሩ አሉታዊው ትርጉም ደግሞ ከሰው ልጆች ባሻገር በእንስሳትና በእጽዋት ላይም ተጽዕኖ የጎላ መሆኑ አጠያያቂ አይደለም። ስለሆነም ሁላችንም የሰላምን ጥቅም በመረዳት በየአካባቢያችን የሰላም አምባሳደር ልንሆን ይገባል እያል ዝግጅታችንን በዚሁ እንቋጫለን። ሰላም። በመከታተል ላይ የምትገኙት የደቡብ ክልል ፖሊስ ኮሚሽን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርበው የቴሌቪዥን መርሃ ግብራችንን ነው። የመጨረሻው ፕሮግራማችን የሚሆነው ወደ የም ልዩ ወረዳ ይወስደናል። በየም ልዩ ወረዳ የሳጃ ማረሚያ ቤት የሚያከናውናቸው ተግባራትና ታራሚዎችን የሚያነጽበት ፕሮግራም ቀጣዩ ነው። ባልደረባችን ሰብስቤ አደም አዘጋጅቶታል። እነሆ። የዛሬዎቹን የማረሚያ ተቋማት አመጣጥ ስናጠና ዘመኑን ሊያስወቅሱ የሚችሉ የኋላ ታሪክ እንዳላቸው እንረዳለን። የያኔዎቹ እነ ወህኒ ቤት፣ ዘብጥያና ከርቸሌ በጥፋት ብቻ ሳይሆን በአዳፍኔም የሚገባባቸውና ግፋዊ ቅጣት የሚከናወንባቸው፣ ሰብአዊና ዴሞክራሲያዊ መብቶች የሚረገጡባቸው የባለሥልጣናቱ ማስፈራሪያና መከበሪያ እንደነበሩ ታሪክ ያወሳናል። ዛሬስ የዛሬዎቹን ማረሚያዎች ዓላማና ግብ፣ ተግባራትና እሴቶች ልናስተዋውቃችሁ ወደ የም ልዩ ወረዳ ተጉዘን በሳጃ ማረሚያ ተቋም ተገኝተን አንድ መሰናዶ አዘጋጅተንላችኋል። መልካም ቆይታ። በሳጃ ማረሚያ ተቋም 98 ታራሚዎች ብቻ ይገኛሉ። ለታራሚዎች ቁጥር ማነስ በርካታ ምክንያቶች ቢኖሩም ዋናው ግን የማህበረሰቡ ጨዋነትና ሰላማዊነት ነውና የየም ልዩ ወረዳን ሕዝብ አመስግነን ያሉትስ ጥቂት ታራሚዎች በምን አግባብ እየታረሙ ይገኛሉ ስንል ኃላፊው ቢሮ ተገኝተናል። ወደ ተቋማችን የሚላኩትን የሕግ ታራሚዎች ተቀብሎ በቆይታቸው የአስተሳሰብና የአመለካከት ለውጥ አግኝቶ እንዲወጡ ሰፊ የማረምና ማነጽ ስራ እንሰራለን። ከዚህም አንጻር በተለይ ከማረምና ማነጹ ፓርት መደበኛ የቀለም ትምህርት እንዲማሩ ተደርጎ ከወረዳው ትምህርት ጽሕፈት ቤት ጋር በመነጋገር ወደ 12 የሚሆኑ መምህራን ተመድቦ
ከ1 እስከ 8 መማር የሚገባቸው ተማሪዎች ትምህርታቸውን እየተከታተሉ ያሉበት ሂደት አለ። በሌላ መልኩ ከሙያ አንጻሪም ከወረዳው ሙያና ቴክኒክ ኮሌጅ ጋር ተነጋግረን በዘንድሮ ዓመት ወደ 8 የሚሆኑ በኮንስትራክሽን ስልጠና ወስዶ ሲኦሲም በተመሳሳይ መልኩ ተፈትኖ ምዘናውን ያለፉበት አግባብ አለ። ማየት ማመን ነውና የሰማነውን አይተን ልናረጋግጥ ወደ ውስጥ ዘለቅን። ተቋሙ ካልጋ መኝታ እስከ አቅራቢያ ሱቅ፣ ከንጹሕ ምግብና እስከ በቂ ሕክምና አጠቃላይ አገልግሎት አሰጣጡና ታራሚ አያያዙ ፍትሐዊና ዘመናዊ የሆኑ ዘንድ ብርቱ ጥረቶችን እያደረገ የሚደነቁ ለውጦችንም ማምጣት ችሏል። ታራሚዎችም ይህንኑ አረጋግጠውልናል። እኔ እንደጠበቅኩት አይደለም፣ ጥሩ ነው። በቴሌቪዥን ምናምን በሚዲያ ከማያቸው ማረሚያ ቤቶች ለየት ይላል እና መልካም ነው። ለጉልበት ብዝበዛ፣ የሰብአዊ መብት ጥሰት፣ የሆነ ድብደባ የመሳሰሉት ነገሮች የሉ። በቃ ጥሩ ነው። በመኝታም በኩል በጤና ዙሪያ ሰው የፈለገውን ነገር ጤና ለምሳሌ ብንታመም ይኸው እዚህ ጋር ጤና ተቋም አለ። ከዚህ ደግሞ ወደ ሆስፒታል ወደ ከተማ ከዛም አልፎ ተርፎ ይልካሉ እና ውሃም እዛው ቧንቧ ግቢያችን ውስጥ አለ። የፈለገ ሰው በየቀኑ ሻወር ይወስዳል። አካባቢያችንንም እናጸዳለን፣ ቤቱንም እንደዚህ። ከላይ ከዋና ኃላፊ እስከ ከታች ባለው አባላት ጋር ተግባብተን በአንድነት ነው በቅንጅት ነው እየሰራን ያለ ነው። እነሱም በእኛ ላይ የሚያሳዩት ተጽዕኖም የለም። በቅኝታችንም በልዩ ልዩ ሙያዎች ተቋሙ ያሰለጠናቸው ታራሚዎች ተግባራቸውን በሚያስደንቅ ብቃት ሲያቀላጥፉ ታስተዋል ናቸው። በዚህ ልክ ሙያዊ ስልጠና ማግኘታችሁ ለቀጣይ ሕይወታችሁ ምን ጠቀሜታ ይኖረው ይሆን ስንል ጠይቀናቸውም ነበር። ሙያ የሌለ ሰው እዚህ መጥቶ ሙያውን አግኝቶ ሲወጣ መንግስት በአሁኑ ሰዓት ላይ እንዲህ አይነት ሰው ነው እየፈለገ ያለ። ውጭም ሲወጣ እንዲህ አይነት ሰው ነው። በብዙ ቦታም ደግሞ ውጭም ራሱ ሲወጣ ቦታ ራሱ አግኝቴ ተደራጅቶ ራሱ ውጭ ላይ ሰርቶ ራሱን ከፍ አድርጎ ራሱ ለውጦ ቤተሰቡን ከዚህ በፊት ተበትኖ የነበረው ራሱ አስተዳድሮ ጥሩ ሆኖ በጥሩ ሁኔታ ከህብረተሰቡ ጋር ተቀላቅሎ አሁን ባለ ሀብት ራሱ ሆኖ እያሉ ብዙም ስለሆነ መጀመሪያ እኛ እዚህ ራሱ ስንገባ ብዙም እውቀት የለንም። ተምረናል፣ ለውጠናል። የከለም ትምህርት ማለ እኔ በራሴ በኩል ሲንጀር ሰጥኛለሁ። ከዚህ ሲወጣ አሁን እሱን ሰርቼ የምጠቀምበት አንዱ ትልቁ ቻንስ እኔ ያገኙበት ይሄ ነው። እንደሚታወቀው ሰዎች ከማረሚያ ሲወጡ የሚያጋጥሟቸው ኢኮኖሚያዊና ስነ ልቦናዊ ችግሮች የውጩን ሕይወት በቀላሉ እንዳይላመዱት ይዳርጓቸዋል። የሳጃ ማረሚያ ተቋም ግን ታራሚዎቹ ለእነዚህ ተግዳሮቶች እንዳይጋለጡ አድርገው ስለሚያዘጋጇቸው ብዙዎቹን ያለምንም መደናገር ተጠቃሚ እንዲሆኑ አድርገዋቸዋል። ራሳቸውን ችሎ አቅም ፈጥሮ ኢኮኖሚያቸውን አሳድጎ ሊኖሩ በሚችሉት አግባብ እዚህ አስተምረን ባወጣን ልክ ክትትል አድርገን ከወጡ በኋላ አሁን በተፈቱትም ሳይሆን ቀደም ሲል በነበረን ልምድ ከዚህ ወጥቶ ራሳቸውን በይቅርታም በአማክሮ የወጡትን መክረን ወጥቶ በተለያዩ በሳጃ ከተማ ላይ አሁን 2 ቦታ ላይ በእንጨት ስራ እዚህ የወሰዱት ልምድ ነው። በፊት ያልነበረ በእንጨት ስራ ሳጃ ከተማ ላይ 2 ቦታ ተደራጅቶ ሰፊ አቅም ያጎለብተዋል። ተቋሙ ለዚህ አብነቶቼ ሲል ከጠቃቀሳቸው ስኬታማ የቀድሞ ታራሚዎች ውስጥ አንዱ በዚሁ በሳጃ ከተማ ይገኛል ተባልንና ወደዚያው አመራን። እንደ ተባልነውም አንድ ትጉ ሙያተኛ በሥራው ተጠምዶ አገኘ ነው። እሱም እንዲህ አለን። ወደ ማረሚያ ከመግባቴ በፊት ስራ የለኝም። ዝም ብዬ ነው የሚዞረው። ጫት፣ የተለያየ ሱስ እንትን ያልን ያው አሉባሌ ቦታ ነው የምንውለው። በዛ አንጻር ነው ራሱ ወደዛ ወንጀል መግባት የቻልኩት። እዛ ገብቼ በፊት ምንም ሙያ አልነበረኝም። እዛ ገብቼ ያው ተቋሙ ባመቻቸው ሙያ የተለያየ ሙያ ተምራለሁ። እዚህ እንጨት ስራ ብቻ ሳይሆን እንጨት ስራ፣ ልብስ ስፌት፣ አርተል፣ የተለያየ የእደ ጥበብ ስራ በቃ እዛ ግቢ ያሉትን ሁሉን የቀለም ትምህርት ተምራለሁ።
የማረሚያ ተቋማት የተለያዩ ባህሪያትና ፍላጎት ያሏቸውን ብዙ ሰዎች አንድ ቦታ አሰባስበው ስለሚያኖሩ አግባብቶና አስማምቶ ማስተዳደሩ ከባድ ጥረትን የሚጠይቅ ፈታኝ ሥራ መሆኑ ይታወቃል። ይባስ ብሎ የሰሞኑ ሀገራዊ የጸጥታ ችግር ወደ ማረሚያ ተቋማትም ተዛምቶ በአንዳንድ ማረሚያ ተቋማት ውስጥ ግጭቶችን ከስቶ እንደነበር ይታወቃል። እዚህስ ይሄ የጸጥታ ችግር ወደ እኛም እንዳይዛመት አንደኛ በውስጥ አደረጃጀታችን በደንብ እናጠናክራለን። በሰው ኃይል ሚሊቴሪው በደንብ ተደራጅቶ በሙያ አግባቢ መደራጀትን ብቻ ሳይሆን ወታደራዊ ቁመናውን ሙያውን በአግባቡ ተጠቅሞ የጥበቃውን ደህንነት እንዲያስከብር ፍተሻ አለ። ፍተሻ ይጠናከራል። ታራሚዎች አካባቢ የምንሰራቸው ስራዎች አሉ። 1 ለ15 አደረጃጀት አለ። ይሄ አደረጃጀት በራሱ እንደ ልማት ሰራዊትን ብቻ ሳይሆን እንደ ሰራዊትም በጥንቃቄ ውስጡን በደንብ እርስ በራሱ የጋር ተናቦ የጋራ አስተሳሰብ ፈጥሮ ከሰራዊቱ ጋር እንደ ሰራዊትም ሆኖ ግቢውን እንዲጠብቅ ከማድረግ አንጻር በየጊዜው የሚደረጉ ውይይቶች አሉ። በጠንካራ የግንዛቤ መሰረት ላይ የተገነቡት የሳጃ ማረሚያ ተቋም ታራሚዎች ውጫዊው ግፊት እንኳን ሊያወዛውዛቸው ቀርቶ በሌሎች ማረሚያዎችም ተከስተው የነበሩትን ሁከቶች ይቃወማሉ። አንድ ታራሚ ተፈርዶ ወደ ማረሚያ እስከገባ ድረስ ሁሉም ነገር በትዕግስት መጠበቅ አለበት። ትዕግስትም አልፎም ደግሞ የምንጠየቀው ጥያቄ በሁከትና በአድማ ሳይሆን ህጋዊ አግባብ ህግን አሟልቶ ጥያቄ በስረት አድርገን መጠየቅ አለብን። ታራሚዎች አክለውም ከተቋሙ ያገኙት ግንዛቤ የወንጀልን አስከፊነት እንዲረዱ እንዳስቻላቸውና በቀጣይም ወንጀልን አምርረው እንደሚታገሉት ገልጸውልናል። በማወቅም ባለማወቅ ወንጀል ፈጽሜያለሁ። ከዚህም በፊት ወንጀል ምን እንደሆነ ራሱ አላቅም። አሁን ወንጀል አስከፊ መሆኑን በትክክል ተረድቻለሁ። በእኔ ብቻ ሳይሆን የእኔ ስር ያሉት የእኔ ቤተሰብና እኔ የሚያስተዳድራቸው ቤተሰቦችም በእኔ በሰራሁት ወንጀል መጎዳታቸውን በትክክል ስለሚያውቅ እኔ ከዚህ ሲወጣ አንደኛ የወንጀል አስተማሪ አንደኛ ነኝ የሚሆነው። በዚህ ልክ ታራሚዎችን በማረምና በማነጽ ላይ የሚገኘው ይኸው ተቋም በማረሙ ሂደት በጥፋታቸው ተጸጽተው የበደሉትን ሕዝብ ለመካስ በሚያስችል የባህሪ ለውጥ ደረጃ ላይ ደርሰዋል ሲል ያመነባቸውንና መስፈርቱን ያሟሉ 37 ታራሚዎችን የምህረቱና የልዩ ዕድል ተጠቃሚው እንዲሆኑ አድርጓል። ይህ አሰራርም ዘርፈ ብዙ ጠቀሜታ እንዳለው ኃላፊው ገልጸውልናል። የእነዚህ ታራሚዎች መውጣት ለመንግስት የሚያተርፈው ትልቁ አድቫንቴጅ አንደኛ ለነዚህ ታራሚዎች እዚህ በመኖራቸው የሚወጣው ለሕክምናና ለምነው የሚወጣው ወጪ ለልማት ይውላል። በሌላ መልኩ ደግሞ በማረሚያ ተቋም ውስጥ ያለውን መጨናነቅ ይቀንሳል። ስለዚህ ትልቅ አድቫንቴጅ ያለው። ውድ ተመልካቾቻችን እንዳስተዋላችሁት የማረሚያ ተቋሞቻችን የማማረሪያነትን ታሪክ ዘግተው የመማማሪያነትን አዲስ ምዕራፍ እንደከፈቱ ከሳጃ ማረሚያ ተቋም ተግባራትና ውጤቶች መረዳት ይቻላል። ተቋሙ የሚያከናውናቸው ተግባራት አንድ ሀገራዊ ኃላፊነት የሚሰማው ተቋም ሊፈጽማቸው የሚገባውና አርአያነት ያላቸው በመሆናቸው ተጠናክረው ሊቀጥሉና ተሞክሮቹም ሊሰፉ ይገባል እያልን በተቋሙ ተገኝተን ያሰናዳንላችሁን መሰናዶ በዚህ ቋጨን። ሰላም። ክቡራን ተመልካቾቻችን በወንጀል ድርጊት ተጠቃሚ የለም። ወንጀል ፈጻሚውም በእስር ሲጎዳ ወንጀል የተፈጸመበትም የስነ ልቦናና የአእምሮ ጉዳት ይደርስበታል። ስለዚህ ሁሉም የህብረተሰብ ክፍል ወንጀልን በመከላከል ሁሉም ዜጋ ይታገል እያልን የዛሬው መሰናዶ በዚሁ አበቃን። ገንቢ ለሆኑ አስተያየቶቻችሁ 046 221 4671 ዘወትር በስራ ሰዓት ደውሉልን። ለምትጽፉልን የፖስታ ሳጥን ቁጥራችን 50 ነው በማለት የምሰናበተው የዕለቱ ፕሮግራም መሪ አሸናፊ ኃይሌ ከመላው የዝግጅት ክፍሉ ባልደረቦችና የስቱዲዮ ባለሙያዎች ጋር በመሆን ነበር። እስከ ሳምንት ጤና ይስጥልኝ።